በቃኝ ሊባል የሚችል ነገር ጥቀሽ። ህይወት አንዳንዴ ቃላት አቅም ያጣሉ። አንዳንዴ ዝምታ ከንግግር በላይ ይጮሃል። ዛሬ እኛም ጋር ያለው ስሜት ይሄ ነው። ቤታችን የገባው እንግዳ ያዘ። አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። የኢንስፓየር ጀነሬሽን ቤተሰቦች እንደምን አላችሁልኝ? ዛሬ የምንተነፍሰው አየር ከብዷል፣ ልባችንም ክፉኛ ቆስሏል። ምክንያቱም ትናንትና በኢትዮጵያ ሰማይ ስር አንዲት ደማቅ የጥበብ ኮከብ ረግፋለች። ያ ሳቁ የማይጠገበው፣ ያ ትህትናው የማይለካው፣ ያ ብዙዎቻችንን በስክሪን ፊት አስረው ከሚያስቀሩት ጥቂት የጥበብ ባለሟሎች አንዱ የሆነው ነጻነት ወርቅነህን ከእንግዲህ በአካል በመካከላችን የለም ሲባል መስማት እጅጉን ይከብዳል። ሞት ሁሌም አለ፣ ግን የነጻነት ሞት ለየት ይላል። ምክንያቱም እሱ ወደ ቤታችን የገባው እንደ እንግዳ ሳይሆን እንደ ቤተሰብ ነበር። በየሳምንቱ እሁድ በየቤተሰብ ጨዋታ ላይ ሳሎናችን ድረስ መጥቶ የሚያሳቅቀን፣ የሚገርመውና የሚያስደንቀን፣ የሚቀልድልን፣ የሚያስደምመን ያ የትሁት ወንድማችን ዛሬ የለም። ዛሬ እኛ የምናወራው ስለ አንድ ተራ አርቲስት አይደለም። ዛሬ የምናወራው ከትልቅ ዝና ጀርባ ስለነበረው ትልቅ ሰው ነው። ዛሬ የምናወራው በህመም ሲቃይ ውስጥ ሆኖ ለሌላው ፈገግታ ስለሚገብር ጀግና ነው። ዛሬ የምናወራው ህይወት አጭር መሆኗን ሳይሆን በዛች አጭር ህይወት ውስጥ እንዴት ትልቅ አሻራ ጥሎ ማለፍ እንደሚቻል ነው። ነጻነት ወርቅነህ ማን ነው ካልን እሱ የጥበብ መዝገብ ቃላት ነው። እሱ የትህትና መለኪያ ነው። እሱ ለሙያው የታመነ ለሰው ልጆች የሚራራ እውነተኛ ኢትዮጵያዊ እንቁ ነበር። ዛሬ የሱን ህይወት ስንዘክር አይናችን እንባ ቢያረግዝም ውስጣችን ግን በሱ ማንነት ይኮራል። እስቲ ዛሬ የዚህን ድንቅ ሰው የህይወት ጉዞ ከልጅነት ጀምሮ እስከ መጨረሻዋ የህይወት መስመር ድረስ ያለውን ታሪክ ደጋግሞ ከስክሪን ጀርባ የነበረውን ያን ቅን ማንነቱን በዝርዝር እንይ። ይህ የጥበብ ሰው ወደዚች ምድር የመጣው በ1973 በአዲስ አበባ ከተማ ነበር። ገና ከልጅነቱ ጀምሮ ጥበብ ደሙ ውስጥ ትዘዋወር ነበር። ብዙዎቻችን በትምህርት ቤት ኳስ ስንጫወት፣ እሱ ግን የነጋ ማንነቱን የሚቀርጹ የቲያትር መድረኮች ላይ ይወጣ ነበር። በሁለተኛ ደረጃ ትምህርት ቤት ቆይታው በቲያትር ክበባት ውስጥ ያሳተፈው ተሳትፎ ወደፊት ኢትዮጵያን ምን አይነት እንቁ እያፈራች እንደሆነ አመላካች ነበር። ይህ ፍቅሩ ነው ወደ አዲስ አበባ ዩኒቨርሲቲ የቲያትር ጥበብ ትምህርት ቤት ክፍል ቲያትር አርትስ የመራው። ጓደኞቹና አብረውት የተማሩት እንደሚመሰክሩለት ነጻነት በዩኒቨርሲቲ ቆይታው ዝም ብሎ ዲግሪ የሚይዝ ተማሪ አልነበረም። እያንዳንዱን የትወና ህግ፣ እያንዳንዱን የጥበብ ፍልስፍና የሚጠጣ ነገን ቀድሞ የሚያይ ልዩ ተማሪ ነበር ይሉናል። በዚያን ጊዜ የጀመረው ፍሬሽማን የተሰኘው የቲያትር ስራው በኋላ ወደ ፊልም ኢንዱስትሪው ሲመጣ ላመጣው ትልቅ ለውጥ መሰረቱ ነበር። አብዛኞቻችን ነጻነትን ያወቅነው በፊልሞቹ ነው። እስቲ አይኖቻችሁን ጨፍኑና አስታውሱት። የኢትዮጵያን ፊልም ወርቃማ ዘመን በሚባልበት ሰዓት የነጻነት አሻራ የሌለበት ፊልም አለ? ኤፍቢአይ ቁጥር 1፣ ቁጥር 2፣ ቁጥር 3 ስናይ ያንን ውስብስብ ገጸ ባህሪ እንዴት አድርገው እንደተጫወተው አስታውሱ። ሲቲ ቦይ ላይ የነበረውን ከተሜነት፣ ቾምቤ ላይ የነበረውን አስቂኝ አስተማሪነት፣ በሚስተር ኤክስ ላይ ሳልናገራት የነበረውን ያንን አስደናቂ ብቃት፣ ከለር ድሪምስ ወይም ፍሬሽማን፣ ያቺኑ ሌባ። እነዚህ ሁሉ ዝም ብሎ ፊልሞች አልነበሩ። እነዚህ የነጻነት የነፍስ ቅሪቶች ነበሩ። በተለይ ደግሞ በስራዎቹ ላይ ያሳየው ጥልቀት ይለያል። ነጻነት አንድ ገጸ ባህሪን ለመላበስ ካሜራ እስኪበራ አይጠብቅም ነበር። አንድን ካራክተር ከመወከሉ በፊት ለሳምንታትና ለወራት ጥልቅ ምርምር ያደርጋል። ያ ገጸ ባህሪ እንዴት ይራመዳል፣ እንዴት ይተነፍሳል፣ ምን ያስባል ብሎ ራሱን ጠይቆ ነጻነትን አጥፍቶ ካራክተሩን ሆኖ ነበር የሚመጣው። ይህ ዲሲፕሊን ይባላል። ይህ ለሙያ ያለውን ክብር መስጠት ይባላል። ዛሬ ላይ ላሉ ወጣቶች አርቲስት ነጻነት ትልቅ መጽሐፍ ነው። ከፊልም ስራዎቹ ባሻገር ነጻነት በየቤታችን ድረስ የመጣበት መንገድ እነኝ። በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘው ሾውን አስታውሳችሁ ከሆነ ራሱ ፈጥሮ ራሱ ፕሮዲዩስ አድርጎ ራሱ አቅርቦ የሰራው ይህ ፕሮግራም ስንት የተጣሉ ቤተሰቦችን አቀራርቦ ይሆን? ስንት የደበዘዙ ምሽቶችን በሳቅ አድምቆ ይሆን? ነጻነት በዛ መድረክ ላይ አርቲስት ሳይሆን የሁሉም ቤት ልጅ፣ የሁሉም ቤት ወንድም፣ ሳቁ፣ ጨዋታው፣ ለተወዳዳሪዎች ያለው አክብሮት፣ ያ ልዩ የፈጠራ ችሎታው ናፍቆት ሆኖብን ቀረ።
ግን ከዚህ ሁሉ ዝናና ስኬት በስተጀርባ ያለው ሰውየው ማን ነው? እዚህ ጋር ያለው የነጻነት ትልቁ ማንነት የሚገለጠው ከካሜራ ጀርባ ነጻነት እጅግ ቁጥብና ዝምተኛ ትሁት ሰው ነበረ። ዛሬ ዝነኝነት ጭንቅላት ላይ በሚወጣበት ዘመን ነጻነት ግን ስራዬ ይናገርልኝ የሚል መርህ የነበረው ሚዲያ ላይ ወጥቶ ስለራሱ ማውራት የማይወድ ይልቁንስ ታላላቅ አርቲስቶቹንም ሆነ ገና ጀማሪ ወጣቶችን በእኩል ዓይን የሚያይ ትከሻውን ለሁሉም የሚያጎነብስ ሰው ነበረ። ለብዙ አዳዲስ ተዋናያንና የፊልም ባለሙያዎች ነጻነትን መሰላል ነበረ። በዳይሬክቲንግ ስራዎቹ ወቅት ተዋናይን እንደ ልባቸው እንዲተውኑ ነጻነት እንዲሰማቸው የሚያደርግበት መንገድ የጥበብ አባት አስብሎታል። በሲኒማ ቤቶቹ ማኔጀርነት በሰራቸው ጊዜያትም ለኢንዱስትሪው እድገት የከፈለው መስዋዕትነት ቀላል አልነበረም። ለዚህ ነው በተለያዩ መድረኮች ላይ ለምሳሌ በጉማ አዋርድ የተከበረውና የተሸለመው። ወደ ግል ህይወቱ ስንገባ የነጻነት ዓለም ውጪ ብቻ አልነበረም። ቤቱ ለሚስቱና ለልጆቹ ቤተ መቅደስ ነበር ማለት ይቻላል። ከባለቤቱ ከአርቲስት አዜብ በቀለ ጋር የነበረው ትዳር ለብዙዎቻችን የፍቅር ትምህርት ቤት ነው። በስራው ጥረት ውስጥ በህዝብ ጫጫታ ውስጥ ሆኖ ለቤተሰቡ ለ3 ልጆች የሚሰጠው ጊዜና ፍቅር ልዩ ነበር። አዜብና ነጻነት ባልና ሚስት ብቻ ሳይሆኑ የህይወት ጓደኛሞችም ነበሩ። ይህንን የተፈተነ ከባድ ጊዜ መጣ። ነጻነት በጉበት ህመም ወይም ሊቨር ኢልነስ ረጅም ጊዜ ይሰቃይ እንደነበረ ብዙዎቻችን አናውቅም ይሆናል። ምናልባትም እሱ ህመሙን ለገበያ የሚያቀርብ ሰው አልነበረም። ህመሙን በፈገግታ የሚጋፈጥ ጀግና ነበረ። ለሕክምና ወደ ኢንዲያ ሀገር ሄዶ ከፍተኛ ጥረት ቢደረግም ፈጣሪ የወደደውን ነገር ግን ከዚህ ጋር ተደረገ። እዚህ ጋር ልብ በሉ። በዛ ህመምና ሲቃይ ሰዓት እንኳን ነጻነት ስለ ራሱ አልነበረም የሚያስበው። ስለ ጥበብና ስለ ሀገሩ፣ ስለ ጓደኞቹ ያስብ ነበር። ህመሙን እንደ መርገም ሳይሆን ወደ ፈጣሪው ይበልጥ የሚያቀርበው አድርጎ እንደ በረከትም ቆጥሮት ነበረ። አዜብ በቀለ በእነዚህ ጊዜያት ሁሉ ከጎኑ ሆና ያሳየችው ጥንካሬ፣ የትዳር ቃል ኪዳን ምን ማለት እንደነበረ በተግባር ያሳየችበት ነበር። ነጻነት ሞትን አልፈራም። ሞትን ወደ ዘላለም ቤት መሄድ ብሎ ነበር የተቀበለው። መንፈሳዊ ጥንካሬው ከስጋዊ ህመሙ በላይ አይሎ ነበር። እናም ትናንት ጥር 8 2018 ዓ.ም ያ የሳቅና የጥበብ ያ የትህትና ሰው ከዚህ ምድር በስጋ ተለየ። ዜናውም እንደተሰማ መላው ኢትዮጵያ ድንጋጤ ውስጥ ገባ። ከትንሽ እስከ ትልቅ፣ ከተራው ህዝብ እስከ ፖለቲከኞች አዘኑ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳን የነጻነትን ህልበት ሲሰሙ ሀዘናቸውን መግለጻቸው አርቲስቱ ለሀገሩ ምን ያህል ትልቅ ቦታ እንደነበረው ማሳያ ነው። ጠቅላይ ሚኒስትሩ በኢትዮጵያ የፊልም ጥበብ እድገት ውስጥ ትልቅ ድርሻ የነበረው ወጣት አርቲስት አተናል ሲሉ ምስክርነታቸውም ሰጥተዋል። የኢንስፓየር ጄኔሬሽን ቤተሰቦች ከዚህ ሁሉ ታሪክ ታዲያ ምን እንማራለን? የመጀመሪያው ትምህርት ትህትና ነው። ነጻነት ምንም ያህል ታዋቂ ቢሆን እግሮቹ መሬት እንደረገጡ ነበር የኖረው። ዝና አላሰከረውም። ሁለተኛ ታማኝነትና ዲሲፕሊን ነው። ለስራው ስራ የተሰለፈበት ሙያ የነበረው ታማኝነት ዛሬም በስራዎቹ በኩል ህያው ሆኖ ቀርቶልናል። ሶስተኛውና ዋናው ፍቅር ነው። ለሰው ልጅ፣ ለቤተሰቡ፣ ለሀገሩ የነበረው ፍቅር ነጻነት በሺዎች የሚቆጠሩ ልቦችን ነክቷል፣ አስተምሯል፣ አዝናንቷል። በአስቸጋሪ ጊዜያት እንኳን ለሰው ሳቅና ደስታ ማምጣት ምን አይነት መታደል ነው! ህይወት አጭር ናት። ነጻነት በ43 ዓመቱ ሄደ። ነጻነት በ43 ዓመቱ ሄዶ ይሆናል። ነገር ግን የህይወት ርዝመቷ የሚለካው በአመታት ብዛት ሳይሆን በጣልነው አሻራ ጥልቀት ነው። ነጻነት ረጅም ዘመን ኖረ ሊባል ይችላል፣ ምክንያቱም ስራዎቹ ከእድሜው በላይ ናቸውና። ነጻነት በአካል ተለይቶናል፣ ግን ዘሩ ዛሬም እየበቀለ ነው። የኢትዮጵያ ጥበብ ላንተ ትልቅ ክብርና ቦታ አላት። አንተ የትውልድ ሀብትና የትውልድ ሁሉ መነሻ ልትሆን ትችላለህ፣ በተለይ ደግሞ በጥበብ ዓለም ላሉ ሰዎች ሁሉ። ነጻነት ስለሰራውን ነገር ስላስተማርከን፣ ስላሳከን ሁሉ ከልባችን እናመሰግናለን። ሁሌም በልባችን ትኖራለህ። ያ ደስ የሚል ሳቅህ በጆሮአችን ያቃጭላል። የሰራሃቸው ስራዎች ያው ናቸው። ስለነበርክ፣ ስላስተማርከን፣ ስላሳከን እናመሰግናለን። ሰላም ረፍ
የጥበብ ኮከብ የተከበራችሁ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ይህ ቪዲዮ ለነጻነት መታሰቢያ እንዲሆን ሁላችንም ስለሱ ያላችሁ መልካም ትዝታ የተማራችሁትን ነገርና የመጽናናት ምኞታችሁን በኮሜንት ሴክሽን ላይ አጋሩ። የእርሱ መልካምነትን ለሌሎች በማካፈል እንዘክረው። ጥበብ አይሞትም፣ ታሪክ አይረሳም። በሚቀጥለው ዝግጅት በሌላ ርዕስ እስክንገናኝ ፈጣሪ ሀገራችንን ኢትዮጵያንና ሕዝቦቿን ይባርክ፣ መልካም ሰዎችን ያብዛልን፣ ቸር ይቆዩልን። ይህ ስለ ነጻነት እያንዳንዱ ቃል ከልባችን ያወጣነው እስትንፋስ ነው። ነጻነት የጥበብ ታሪክ፣ የትህትና ትምህርት ቤትና የሰው ክብር ልክ ነው። ሁሌም እናስታውሰዋለን። ጥበብ አይሞትም። ፈጣሪ ኢትዮጵያን ይባርክ። በጥርስ በጥሳለሁ ብሎ እሱ እንደገና አይደለም